በደንቢያ ወረዳ ጋና ዮሐንስ ቀበሌ ቀጠና የሚንቀሳቀስ የቅማንት ታጣቂና ፋኖ የተባለ ጽንፈኛ መዋጋታቸው ተሰማ። ትላንት ግንቦት 18 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ እስከ ዛሬ ንጋት ሲታኮሱ ማደራቸውን የገለጹልን የመረጃ ምንጮቻችን በሁለቱም ወገን ጉዳት መድረሱን ተናግረዋል። በጭልጋ ወረዳ በሆና ቀጠና ሲንቀሳቀስ ቆይቶ ለመንግስት እጅ ከሰጠው ታጣቂ ቡድን መካከል ተነጥለው የቀሩ በሚዛንና አካባቢው የሚንቀሳቀሱ የቅማንት ታጣቂዎች ከዚህ በፊት ጓንግ አካባቢ 3 አባላቶችን ገድለውብኛል በሚል ቂም ነው የፋኖው ጽንፈኛ ታጣቂ በአካባቢው ገብቶ 8 ልጆች ላይ የከበባ ጥቃት የፈጸመው ተብሏል። በተካሄደው ውጊያ ከቅማንት ታጣቂዎች 2 ሲገደሉ 2 መቁሰላቸውንና ከፋኖ በኩል 4 ሲገደሉ ቁጥራቸው በውል ያልታወቁ መቁሰላቸውን የመረጃ ምንጮቻችን ገልጸዋል። በውጊያው የተሳተፈው የፋኖ ጽንፈኛ ታጣቂ ቁጥር እስከ 400 አካባቢ ይሆናል ያሉን የአካባቢው ነዋሪዎች በተደረገው ውጊያ አካባቢው በተኩስ ሲናወጥ ማደሩን ተናግረዋል። ጽንፈኛው የፋኖ ታጣቂ ወደ ቀጠናው የመጣው ከዚህ በፊት አባሎቼ ላይ የተፈጸመን ጥቃት ለመበቀል ነው ማለቱ ቢሰማም ጥቃቱን ከሳምንት በፊት የጀመረው ፋኖ የቅማንትን ቀጠና የማወክና ምርጫ የማደናቀፍ ዓላማን ያነገበ ነው ተብሏል። በቅርቡ በጭልጋ ወረዳ ጎዶሞላሊት ቀበሌ በተፈጸመ ዘር ተኮር የፋኖ ጥቃት 8 አርሶ አደሮች በጅምላ ሲገደሉ 7ቱ ደግሞ ለከባድና ቀላል የመቁሰል አደጋ መጋለጣቸውን መዘገባችን አይዘነጋም። በተመሳሳይ በቋራ ወረዳ እንኮይ ውሃ ቀበሌና በመተማ ወረዳ መቃ ቀበሌ ፈሽፋሽት ተብሎ በሚጠራው አካባቢ ላይ ጽንፈኛው የፋኖ ታጣቂ የትንኮሳ ሙከራዎችን አካሂዶ አርሶ አደሮች ላይ ጉዳት ማድረሱ ይታወቃል። ከየት ተነስቶ ምን ለማድረግ እየሰራ እንደሆነ የማይታወቀው ፋኖ የተባለ ታጣቂ በሚያካሄዳቸው ዓላማ ቢስ ጥቃቶች በርካታ ቅማንቶች ላይ የሞትና የመቁሰል ጉዳት ካደረሰ በኋላ ጥቃቱን የፈጸመው በፋኖ ስም የተደራጀ ሽፍታ እንጂ ፋኖ አይደለም በሚል ፕሮፓጋንዳ መንዛቱ ተሰምቷል። ፋኖ እንዳሜባ ተበጣጥሶ በየጎበዛ አለቃ የተደራጀ መሆኑን በሚገባ እናውቃለን የሚሉ አስተያየት ሰጪዎች ፋኖ በምን መመዘኛ ነው ከተደራጀ ነፍሰ ገዳይና ዘራፊ ቡድን ተለይቶ ጻድቅ የሚጫወተው ሲሉ ጠይቀዋል። ምርጫውን የማደናቀፍ ሰበብ አንግቦ በቅማንት ድንበሮች እየተከሰተ ጥቃት በማድረስ ላይ ያለው ይህ ከመንግስት ጋር በመሆን የቅማንትን ሕዝብ ከ2011 እስከ 2015 ዓ.ም ድረስ በግፍ ሲጨፈጭፍ የነበረው ጽንፈኛ ቡድን ሰሞኑን ምርጫ እንዳይካሄድ ለማድረግ በሚል አይከልንና በሆናን እንቆጣጠራለን እያለ በውስጥ ለውስጥ ለጭልጋ ነዋሪዎች ሽብር እየነዛ መሆኑ ተሰምቷል። ከዚህ ጋር በተያያዘ የጭልጋ ወረዳ በርካታ ካድሬዎች ምርጫው ከተካሄደ ህዝቡ ብልጽግናን ስለማይመርጥ ፋኖ ምርጫውን እንዲያደናቅፈውና እስከዛሬ ያላንዳች የህዝብ ፈቃድ ወረዳውን እንደፈለጋቸው አድርገው እንደቀለዱበት ሁሉ ለመጪው 5 ዓመታትም እንዲሁ ለማድረግ በሚል ውስጥ ለውስጥ እያሴሩ ናቸው የሚል የውስጥ መረጃ ተሰምቷል። በቅማንት አካባቢ የሚንቀሳቀሱ አንዳንድ ታጣቂዎች በበኩላቸው በቅማንት አካባቢ ምርጫው መደናቀፍ ካለበት እኛው እንጂ ፋኖ የሚባል የቅማንት ደመኛ በምርጫ ሳቦ ወደ ቀጠናችን መግባት የለበትም፣ ምርጫ ማደናቀፉ የትግላቸው ዓላማ ከሆነ ነፃ እናወጣዋለን የሚሉት የአማራ ህዝብ ባለበት አካባቢ ሂደው ማደናቀፍ ይችላሉ ብለዋል። በላይ አርማጭሆ ወረዳ ተላላኪ የብልጽግና ካድሪ የቅዴፓንና የግል ተወዳዳሪዎችን የምርጫ ቅስቀሳ በታጣቂው በኩል ማደናቀፉ ተሰማ። ባለፈው ቅዳሜ ግንቦት 15 ቀን 2018 ዓ.ም ብልጽግና ቅዴፓና የግል ተወዳዳሪው አቶ ጌታነህ ጸጋው ሮቢት ከተማ ላይ የምርጫ ቅስቀሳ ዘመቻ ለማድረግ በመወሰናቸው አርብ ግንቦት 14 ቀን 2018 ዓ.ም የወረዳው የምርጫ ቦርድ ተወካይ 3ቱን አካላት ሰብስቦ ካወያየ በኋላ የ3ቱን የምርጫ ቅስቀሳ ዕለታት በዕጣ ለይቶ መመደቡ ታውቋል። በዚህ የምርጫ ቦርድ ዕጣ መሰረት እሁድ ለግል ተወዳዳሪው አቶ ጌታነህ ጸጋው፣ ማክሰኞ ለቅዴፓና ዛሬ ረቡዕ ግንቦት 19 ቀን 2018 ዓ.ም ለብልጽግና ፓርቲ የሮቢት ቀጠና የምርጫ ቅስቀሳ ዕለታት ሆነው ተመድበዋል። በድልድሉ መሰረት የግል ተወዳዳሪው አቶ ጌታነህ ጸጋው እሁድ ግንቦት 16 ቀን 2018 ዓ.ም ወደ ሮቢት ከተማ በመግባት የምረጡኝ ቅስቀሳ ሲጀምር የአካባቢው የብልጽግና ካድሪ የሆነ አንድ መምህርና አንድ የጸጥታ አባል ቅስቀሳውን ማቆም እንዳለበት እየነገሩ የተለያዩ ወከማዎችንና ማንገራገሪያዎችን እንዳካሄዱበት የከተማው ነዋሪዎች ገልጸዋል።
አቶ ጌታነህ ጸጋው ከምርጫ ቦርድ የተሰጡትን የተወዳዳሪነት ማስረጃዎችና ሌሎች ሕጋዊ ሰነዶችን ለሚያዋክቡት አካላት በማሳየት ቅስቀሳውን ቢቀጥልም ፖሊስ ጣቢያ አካባቢ ስለሆንክ በሚል ወደ ሌላ ቦታ እንዲሄድ እንዳደረጉትና በተለያዩ መንገዶች ቅስቀሳውን እንዲያቆምና ወደ ዘራጌም እንዳይሄድ በመደረጉ ቅስቀሳውን አቋርጦ እንደተመለሰ ምንጮች ለጃኖ ቅማንት ሚዲያ ገልጸዋል። ትላንት ማክሰኞ 18 ቀን 2018 ዓ.ም በሮቢት ቀጠና የምረጡኝ ቅስቀሳ ለማድረግ ተረኛ የነበረው ቅዴፓ ቢሆንም ከጎንደር ተነስቶ ዘራጌ እስከሚደርስ ድረስ በየቦታው በጸጥታ ኃይሎች የማስቆምና የማደናቀፍ ስራዎች እንደተፈጸሙበት ታውቋል። ወራንገብ ጊዮርጊስና ጣጥበር ላይ የብልጽግና ታጣቂዎች ለማስቆም ሙከራዎችን ቢያደርጉበትም የቅዴፓው የምርጫ ቅስቀሳ ቡድን በመኪና ጥሶ አልፎ ሮቢት ከተማ በመግባት በተለመደው ወከባ የተሞላ የምረጡኝ ቅስቀሳ እያደረገ እያለ የቅዴፓን ቲሸርት የለበሰን አንድ ወጣት የከተማው የመንግስት ታጣቂ በማሰር ግርግር እንደፈጠረ ተሰምቷል። የሮቢቱን የምረጡኝ ቅስቀሳ እንደምንም ተቋቁሞ ያከናወነው የቅዴፓ የቅስቀሳ ቡድን ወደ ምድራሮና ዘራጌ እንዳቀና የገለጹልን ምንጮቻችን ዘራጌ ላይ የሰፈረው የብልጽግና ሰላም አስከባሪ የተባለ ታጣቂ ጥይት ተኩሶበት መመለሱን ተናግረዋል። ከዘራጌ በመንግስት ታጣቂ ጥይት ተኩስ ቅስቀሳውን ሳያካሂድ የተመለሰው የቅዴፓ የቅስቀሳ ቡድን አጣጥበር ከባቢ ተደራጅቶ ሲጠብቅ በነበረ የመንግስት ታጣቂ ከመኪና እንዲወርድ በመደረግ ድብደባና በጥይት የመቁሰል አደጋ ገጥሞታል ተብሏል። አጣጥበር ላይ ደርበው ደረጀ የተባለ የቅዴፓ ገንዘብና ኢኮኖሚ ዘርፍ ኃላፊ በጥይት ተመትቶ ቆስሏል የሚለውን መረጃ በገለልተኛ አካል ማጣራት አልቻልንም። በቀጠናው ለዛሬ የምረጡኝ ዘመቻ ተረኛ የነበረው የብልጽግና ካድሪ በወረዳው ኮሚኒኬሽን በኩል ባስተላለፈው መልእክት የወረዳውና የዞን ባለስልጣናት በተገኙበት በሮቢት ንዑስ ወረዳ ምርጫንና የሰላም ሁኔታን በተመለከተ ከህዝብ ጋር የተሳካ ውይይት ማድረጉን የገለጸ ሲሆን በግል ተወዳዳሪው አቶ ጌታነህ ጸጋውና በቅዴፓ የምርጫ ቅስቀሳ ላይ ስላስፈጸመው ውንብድና ሳይተነፍስ ቀርቷል። የምርጫን መርህና አካሄድ ሳያውቅ በምርጫ ተመረጥኩ ለማለት ብቻ ምርጫ የሚያካሄደው የብልጽግና ካድሬ ምርጫው ከመካሄዱ በፊት መሸነፉን ስለሚያውቅ ነው በተፎካካሪ አካላት ላይ ይህንን የመሰለ ወከባና ውንብድና የሚፈጽመው ተብሏል። ተፎካካሪዎቹን የምርጫ ቅስቀሳ እንዳያካሄዱ አድርጎ ምርጫ በማጭበርበር ኢትዮጵያን ወደ ተምሳሌት ሀገር ለማሻገር የሚሰራው የብልጽግናው መንግስት ይህችን ሀገር ወደ ሲኦልነት መቀየሩን እያስመሰከረ መሆኑ ታውቋል። መላው የቅማንት ህዝብ ለብልጽግና ካድሪ የማናለብኝነት ጥጋብ ትክክለኛ ቅጣቱ ድምፁን ለቅዴፓ ወይንም ለግል ተወዳዳሪው አቶ ጌታነህ ጸጋው መስጠት ነው ሲሉ በርካቶች ምክረ ሀሳብ አቅርበዋል። የክልሉ ፖሊስ በአማራ ክልል ያለምንም የጸጥታ ስጋት ምርጫ ማካሄድ የሚቻልበት ሁኔታ ተፈጥሯል ሲል ከምርጫ ቦርድ መግለጫ ጋር የሚጣረስ ሀሳብ አቀረበ። የክልሉ ፖሊስ መምሪያ ዛሬ ምርጫውን አስመልክቶ በሰጠው ማብራሪያ በአማራ ክልል ያለምንም የጸጥታ ስጋት ምርጫ ማካሄድ የሚቻልበት አንጻራዊ ሰላም ተፈጥሯል ሲል ትላንት ምርጫ ቦርድ በጸጥታ ስጋት ምክንያት በአማራ ክልል በ8 የምርጫ ክልሎች ምርጫ ማካሄድ አይቻልም ሲል ካወጣው መግለጫ ጋር የሚጣረስ ሀሳብ ሰንዝሯል። የክልሉ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ዘላለም መንግስቴ በአሁኑ ወቅት የክልሉን ሰላምና ደህንነት ሊያደፈርሱና ምርጫውን ሊያስተጓጉሉ ለሚሞክሩ ማናቸውም የጥፋት ኃይሎች የጸጥታ መዋቅሩ የማያወላውል አስተማማኝ ጸጥታን የማስፈን ሙሉ ብቃት፣ ጽናትና ፍጹም አቅም አለው ሲሉ የተደራጁ ሽፍቶች መጫወቻ የሆነውን የመንግስት ጸጥታ መዋቅር አሞካሽተውታል። የክልሉ ፖሊስ ኮሚሽነር መከላከያው፣ ሰላም አስከባሪው፣ አድማ ብተናው፣ ሚሊሻውና ፖሊሱ ምርጫውን ለማደናቀፍ በሚሞክሩ ኃይሎች ላይ የማያዳግም እርምጃ የመውሰድ አቅምና ብቃት እንዲሁም ጽናት አለው ቢሉም እንደ ደቡብና ምዕራብ ጎንደር፣ አምባሰልና ደጋዳሞት የመሳሰሉ የምርጫ ክልሎች በጸጥታ ስጋት ከመንግስት ቁጥጥር ውጭ በመሆናቸው ምክንያት ምርጫ እንደማይካሄድባቸው የምርጫ ቦርድ መረጃ ያሳያል። የክልሉ ፖሊስ ኮሚሽን ምርጫውን ያለምንም ኮሽታ በሰላም ማጠናቀቅ የሚያስችል ሰላም ሰፍኗል፣ የጸጥታ ኃይሉም በሙሉ አቅሙ ተዘጋጅቷል የሚል መግለጫ እየሰጡ ባሉበት ሁኔታ ፋኖ የተባለው ዓላማ ቢስ ኃይል የብልጽግናን የይስሙላ ምርጫ ለማደናቀፍና በተለያዩ የክልሉ አካባቢዎች እንቅስቃሴ መጀመሩና ጥቃት እያደረሰ መሆኑ ታውቋል።
ከተሞች ላይ ብቻ አተኩሮ የሚሰራው የብልጽግና መንግስት በርካታውን የክልሉን ገጠራማ አካባቢዎች ለሽፍታው በማስረከቡ ህዝቡ ለእገታ፣ ዝርፊያና ግድያ ተጋልጦ መከራውን እየቆጠረ ስለመሆኑ ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ መቆየቱ አይዘነጋም። የምርጫ ካርድ ከማውጣት ጀምሮ እስከ ተፎካካሪ ፓርቲዎች የእጩ ትውውቅና የምርጫ ቅስቀሳ ድረስ ያለው የሰባተኛው ሀገር አቀፍ ምርጫ አካሄድ ፍትሐዊና ዲሞክራሲያዊ ሆኖ በተሳካ ሁኔታ እየተከናወነ ነው የሚለው የኮሚሽነሩ ሐሳብ ከበርካታ ተፎካካሪ ፓርቲዎች፣ የግል ተወዳዳሪዎች፣ ፖለቲከኞችና ታዛቢዎች ተቃውሞ ገጥሞታል። ምርጫ አስፈጻሚ አካላት በመንግስት ተጽዕኖና በሙስና እየተደለሉ በታጣቂ ታጅበው የምርጫ ካርድ ቤት ለቤት እየዞሩ ሲሰጡ እንደነበር ያስታወሱ ተፎካካሪ ፓርቲዎችና ታዛቢዎች የምርጫ ክርክርን፣ የፓርቲ ፕሮግራም ትውውቅንና መሰል ጉዳዮችን በተመለከተ የመንግስት ሚዲያዎች ዋና ትኩረት ብልጽግና ላይ ብቻ ነው ሲሉ የክልሉን ፖሊስ መምሪያ ሐሳብ አጣጥለውታል። የክልሉ ህዝብ የጸጥታ ኃይሉ የራሱ ጋሻና አለኝታ መሆኑን በመረዳት በጸጥታ ኃይሉ ላይ እምነት በመጣል ካርድ ለማውጣት ያሳየውን አኩሪ ተግባር በምርጫው ዕለት መድገም አለበት ያሉት ኮሚሽነር ዘላለም ህዝቡ በነፃነት ወጥቶ ያመነበትንና የፈለገውን መምረጥ ይችላል ሲሉ የአውሮፓ ህብረትን ጨምሮ ሌሎች ዓለም አቀፍ ተቋማት ለመታዘብ እንኳን ፈቃደኛ ያልሆኑበትን የብልጽግና ምርጫ ከፍ ከፍ አድርገውታል። የሙያ ዲሲፕሊኑን ጠብቆ በምርጫ የሚሳተፉ ፓርቲዎችንና የግል ተወዳዳሪዎችን እንዲሁም መራጩን ህዝብ በቅንነትና በታማኝነት እያገለገለ ነው ሲሉ ኮሚሽነሩ ያሞካሹት የመከላከያ ሰራዊትና የክልሉ የጸጥታ ኃይል ከሚባለው በተቃራኒ በክልሉ የሚንቀሳቀሱ ፓርቲዎችን በማሳደድ የምርጫ ቅስቀሳ በማደናቀፍ በማስፈራራትና አካላዊ ድብደባ በመፈጸም ይከሰሳሉ። በዚህ ጉዳይ አስተያየት የሚሰጡ ወገኖች በበኩላቸው ከስማቸው ውጪ በክልሉ ከብልጽግና የተለየ ሐሳብ የሚያራምዱ ፓርቲዎችን አለመመልከታቸውን ገልጸው በክልሉ ለመወዳደር የሚንቀሳቀሱ ፓርቲዎች በቀረቡበት መድረክ ሁሉ የብልጽግናን የኮሪደር ልማት የሚያመሰግኑ አሳዛኝ ሐሳብን ለህዝቡ በማቅረብ የራሳቸውን የፖለቲካ ፕሮግራም ማስተዋወቅ ትተው ብልጽግና በሚሰጣቸው ሐሳብ ላይ አስተያየት በመስጠት ላይ የተጠመዱና ብልጽግና በምርጫ ቦርድ በኩል በሚደጉማቸው በጀት ላይ የተንጠለጠሉ የአቅም ጉድለት በግልጽ የሚታይባቸው ድርጅቶች ናቸው ሲሉ ተችተዋል።